አንድ ትልቅ ውሳኔ በሺዎች የሚቆጠሩ ሰዎችን ሕይወት በአንድ ጀንበር የቀየረ አስደንጋጭ መግለጫ። ናይጄሪያ የድንበር ውሳኔዋን በድንገት ቀይራለች። የናይጄሪያ መንግስት በደቡብ አፍሪካ የሚገኙ ዜጎቹን ወደ ሀገር የመመለስ ሂደቱን በይፋ ማቆሙን አስታውቋል። ይህ ውሳኔ የተሰማው በሁለቱ የአፍሪካ ግዙፍ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ደረጃ በናረበት በዚህ ወሳኝ ወቅት ነው። ይህ ዝም ብሎ ተራ አስተዳደራዊ መግለጫ አይደለም። ይህ ውሳኔ በሺዎች የሚቆጠሩ ሰዎችን ሕይወት በቀጥታ የሚነካ የጂኦፖለቲካ ፍጥጫ ነጸብራቅ ነው። በባዕድ ሀገር ባለው አለመረጋጋት ምክንያት ወደ ትውልድ ሀገራቸው ለመመለስ ሻንጣቸውን ጠቅልለው የነበሩ ምስኪን ዜጎች በአንድ የፖለቲካ መግለጫ ብቻ መውጫ ቀዳዳቸው ተዘግቷል። ዛሬ የምንመለከተው የዚህን ታሪክ ውስጣዊ ገጽታ ይሆናል። ናይጄሪያ ይህንን አስቸኳይ ስደት ለማስቆም ለምን ተገደደች? ከዚህ ውሳኔ ጀርባ የተደበቁት እውነተኛ ምክንያቶች ምንድን ናቸው? ውሳኔው በድንገት ይፋ የሆነው ከአቡጃ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት በቀጥታ በቴሌክስ በተላለፈ እጅግ አስቸኳይ መመሪያ ነው። የናይጄሪያ መንግስት ቀደም ሲል ዜጎቹን ያለምንም ክፍያ በነፃ የአየር ትራንስፖርት ለመውሰድ የጀመረውን ሰፊ ብሔራዊ የነፍስ አድን ዘመቻ ያለምንም ቅድመ ማስጠንቀቂያ በድንገት እንዲቋረጥ አድርጓል። ነገር ግን ይህ ታሪክ እጅግ አስገራሚና ልዩ የሚያደርገው የዚህ ውሳኔ የጊዜ አጠባበቅ ነው። ወደ ሀገር የመመለስ ሂደቱ ወይም ይሄኛው ሪፓትሪዬሽን የተቋረጠው የመጀመሪያው ዙር ተፈናቃዮች በሰላም አቡጃ አውሮፕላን ማረፊያ በገቡ በሰዓታት ልዩነት ውስጥ ነው። ይህ ያልተጠበቀ መቋረጥ በደቡብ አፍሪካ በተለያዩ ከተሞች በሚኖሩ ናይጄሪያውያን ዘንድ ከፍተኛ ድንጋጤንና አለመረጋጋት ፈጥሯል። መድረሻ ያጡ ዜጎች በማህበራዊ ሚዲያ የቀጥታ ስርጭቶች እና በጆሃንስበርግ በሚገኘው የቆንጽላ ጽሕፈት ቤት ደጃፍ ላይ በፖሊስ ጥበቃ ስር በመሰብሰብ ጥያቄዎችን ማሽጎድጎድ ጀመሩ። መንግስታችን በባዕድ ሀገር ሜዳ ላይ ለምን ጥሎን ወጣ የሚለውን አንገብጋቢ ጥያቄ በሁሉም ቦታ ማስተጋባት ጀመረ። የናይጄሪያ ባለስልጣናት ግን ውሳኔውን ከቴክኒካዊና ከደህንነት ማረጋገጫዎች ጋር ብቻ የተያያዘ መሆኑን በመግለጽ የህዝቡን ቁጣ ለማረጋጋት ሌሊቱ ሙሉ ጥረት አድርገዋል። ነገር ግን ሂደቱ የተቋረጠው በቴክኒክ ችግር ምክንያት ብቻ ነው መባሉ የፖለቲካ ተንታኞችንም ሆነ ተጎጂዎችን አላሳመንም። ከዚህ ውሳኔ በስተጀርባ እጅግ ጥልቅ የሆነ የሁለትዮሽ የፖለቲካ ፍጥጫ አለ። በፕሪቶሪያና በአቡጃ መካከል ያለው ግንኙነት ላለፉት በርካታ ዓመታት ውጥረት የነገሰበት እና እምነት የጎደለው ነው። የደቡብ አፍሪካ የደህንነት ባለስልጣናት ሊወጡ የተዘጋጁትን ሰዎች ሰነድ፣ የፓስፖርት ትክክለኛነትና የቪዛ ሁኔታ አንድ በአንድ እጅግ በጥብቅ ማጣራት መፈለጋቸው አጠቃላይ ሂደቱን ወደ ኤሊ ጉዞ ቀይሩታል። ይህ ሎጂስቲካል ወይም የሎጂስቲክስ ማጣሪያ ሂደት በናይጄሪያ ዲፕሎማቶች በኩል ሆን ተብሎ የተደረገ መስተጓጎል እንደሆነ ተቆጥሯል። ናይጄሪያ በበኩሏ ዜጎቿን ያለምንም ቅድመ ሁኔታ እና ፖሊስ ፍተሻ በአስቸኳይ ማውጣት ትፈልጋለች። እነዚህ ሁለት የአፍሪካ ልዕለ ሀያላን ሀገራት በአንድ በኩል ትላልቅ የኢኮኖሚ አጋር ቢሆኑም በሌላ በኩል ደግሞ በአህጉሪቱ የፖለቲካ መድረክ ላይ የበላይነታቸውን ለማሳየት ሁልጊዜም በስውር ይፋለማሉ። ይህ የዜጎች ስደት እና መፈናቀል ጉዳይ ደግሞ የዚሁ የታፈነ የስልጣን ፉክክር ማሳያ ሆኗል። ናይጄሪያ የብሔራዊ ክብሯን የበላይነት ለመጠበቅ ስትል ሂደቱን ለጊዜው ማቆም መርጣለች። ነገር ግን አሁን ደግሞ የዚህ ታሪክ እውነተኛ ሰለባዎች የሆኑትን ንጹሐን ዜጎች ሕይወት እንመልከት። ፖለቲከኞች በቅንጦት ቢሯቸው ሆነው መግለጫዎችን ሲያረጉ፣ በመቶዎች የሚቆጠሩ የናይጄሪያ ዜጎች ግን በጆሃንስበርግ አደገኛ ጎዳናዎች ላይ በከፍተኛ ስጋትና በፍርሃት ውስጥ ይገኛሉ። የነፃ በረራው መቋረጡ በይፋ በተነገረበት ቅጽበት ህዝብ ሙሉ በሙሉ ተስፋ የመቁረጥ ስሜት ውስጥ ወደቀ። ብዙዎቹ እዚያ የነበራቸውን ጥቂት ንብረት፣ የቤት ዕቃና የንግድ ቦታ ሁሉ በአነስተኛ ዋጋ ቸብችበው ለአውሮፕላን ማረፊያ ዝግጁ የነበሩ ናቸው። አሁን ግን መመለሻ ቤት የላቸውም። ወደፊት መራመድ አይችሉም። በባዕድ ሀገር አየር ላይ ተንጠልጥለው ቀርተዋል። የናይጄሪያ ቆንስላ ጽሕፈት ቤት ዜጎች እንዲረጋጉ፣ ህግ እንዳይጥሱ እና አዲስ የአየር መንገድ መርሃ ግብር እስኪወጣ ድረስ ባሉበት መጠለያዎች እንዲቆዩ ተላላፊ ጥሪ አቅርቧል። ነገር ግን ይህ ከሩቅ የሚተላለፍ ጥሪ በየደቂቃው የደህንነት ስጋት ላለበት ሰው ምንም አይነት ዋስትና ሊሆን አይችልም። የሰብአዊ መብት ተሟጋቾች ሁለቱም መንግስታት የሰዎችን ሰብአዊ ህይወት ለፖለቲካ ድርድር መጠቀሚያ ማድረጋቸውን በአስቸኳይ እንዲያቆሙ በከፍተኛ ድምፅ እየወተወቱ ነው። የናይጄሪያ የውጭ ጉዳይ ሚኒስቴር ግን የእያንዳንዱ ዜጋ ደህንነት በደቡብ አፍሪካ ምድር ላይ ሙሉ በሙሉ በህግ እስካልተረጋገጠ ድረስ ምንም አይነት በረራ አይቀጥልም በሚለው ግትር አቋሙ ላይ ጸንቷል። ይህ በእንዲህ እንዳለ በየመንገዱ ያለው ሰዓት እየረፈደ ነው። በሁለቱ ማህበረሰቦች መካከል ያለው ውጥረት በከፍተኛ ፍጥነት እየጨመረ ነው። የአቡጃና የፕሪቶሪያ ውስብስብ የዲፕሎማሲ ጨዋታና ቢሮክራሲ ሽኩቻ ገና አልተቋጨም። ይህ መጋረጃው ያልተዘጋለት ድራማ ወደፊት ምን አይነት መልክ ሊይዝ እንደሚችል መገመት እጅግ አዳጋች ነው። ነገር ግን ይሄኛው ድንገተኛ ክስተት በአህጉሪቱ ፖለቲካ ውስጥ ያለውን አንድ ትልቅና እጅግ መራራ እውነት በድጋሚ ፍንትው አድርጎ ለዓለም አሳይቷል። በአፍሪካ ምድር ላይ ያሉ ታላላቅና ተደማጭነት ያላቸው ልዕለ ሀያላን ሀገራት በመካከላቸው የሚነሱትን አለመግባባቶች እና ጥቅማ ጥቅሞች በሰላማዊ መንገድ በዲፕሎማሲያዊ ጠረጴዛ ዙሪያ መፍታት ካልቻሉ የዚህ መዘዝ መራራ ዋጋ ከፋዮች ሁልጊዜም በየመንገዱ የሚንከራተቱ ምስኪንና ተራው ህዝብ፣ ንጹሐን ዜጎች ብቻ ናቸው።
ናይጄሪያ የነፍስ አድን በረራዎቹን ለአሁኑ በይፋ አቁማለች። የቆንስላው በሮች ተዘግተዋል። ይሁን እንጂ ዋናውና መሰረታዊ ጥያቄ ዛሬም ድረስ ምንም አይነት ምላሽ አላገኘም። በእነዚህ በሁለት ግዙፍ ሀገራት የፖለቲካ ፍጥጫ መካከል እጣ ፈንታቸው የተንጠለጠለው ነገ ምን እንደሚገጥማቸው የማያውቁት ምስኪን ዜጎች መጨረሻ ምን ይሆን?